ትራምፕ እንደዛቱት ኢራን ላይ ከባድ ጥቃት ሰንዝረዋል። ታሪካዊቷን ኢስፋሃንን እንዳትሆን አድርገው ደምስሰዋታል። ኢራን አዳዲስ የጦር መሳሪያ መሞከሪያ ምድር ሆናለች። ዛሬ አሜሪካ ጦር በአይነቱ ልዩ የሆነ መሳሪያ በመጠቀም የኢራንን የኒውክሌር ከተማ እንዳትሆን አድርጎ በፍንዳታ አጥፍቷታል። የፍንዳታው አይነትን ያጤኑ ተንታኞች አሜሪካ ምናልባትም ታክቲካል ኒውክሌር መሳሪያ ተጠቅመው ሊሆን እንደሚችሉ እየተናገሩ ነው። ትራምፕ ከዚህ ጥቃት በኋላ ሆርሙዝ እንደተዘጋ የኢራንን ጦርነት ሊያቆሙት እንደሚችሉ ተናግረዋል። የኢራን ኃይሎችን በይፋ ለድርድር እጅ መስጠታቸው ተሰምቷል። የዚህ ጦርነት ሰለባ የሆኑት የገልፉ ሀገራት አሜሪካ ለጦርነቱ ላወጣቸው እንዲከፍሉ በትራምፕ በይፋ ተጠይቀዋል። የባህረ ሰላጤው ሀገራትን ያስቆጠው የትራምፕ ውሳኔና በኢስፋሃን ከተሰነዘረው ጥቃት በመካከል በከተማው የተከሰተውን በዝርዝር ይዘነዋል። ቻናሉን ሰብስክራይብ በማድረግ ጀምሮ ቪዲዮ ላይክ ማድረግን ደግሞ ቀዳሚ ያድርጉት። The US has reportedly struck a major ammunition depot in Isfahan. በአሜሪካና በእስራኤል ጥምር ጦር የሚመራው መጠነ ሰፊ ወታደራዊ ዘመቻ ሁለተኛው ወር ውስጥ በገባበት በዚህ ወቅት በኢስፋሃን እስከዛሬ ታይቶ በማይታወቅ አዲስ መሳሪያ የአየር ድብደባ ተፈጽሟል። ይህ በእንዲህ እንዳለ ኢራንን በበኩሏ በርካታ የሚሳኤል ናዳዎችን ወደ እስራኤል ግዛት በመተኮስ ያጸፋ እርምጃዋን እያጠናከረች ሲሆን፣ በሌላ በኩል ደግሞ ቀውሱን በሰላማዊ መንገድ ለመፍታት የሚያስችሉ የዲፕሎማሲያዊ መስመሮች አሁንም ድረስ ክፍት ሆነው እንደሚገኙ ተመልክቷል። በኢራን መካከለኛው ግዛት የምትገኘውና ወደ 2.3 ሚሊዮን የሚጠጉ ነዋሪዎች ያሏት ጥንታዊቷ የኢስፋሃን ከተማ የሀገሪቱ ወታደራዊ መሰረተ ልማት እምብርት ተደርጋ ትወሰዳለች። ዛሬ ማለዳ ላይ የባድር ወታደራዊ አየር ማረፊያን ጨምሮ ቁልፍ የጦር ተቋማት ላይ የተቀናጀ የአየር ጥቃት ተሰንዝሯል። ዘ ዎል ስትሪት ጆርናል አንድ ከፍተኛ የአሜሪካ ባለስልጣንን ዋቢ በማድረግ እንደዘገበው በዚህ ወታደራዊ ኦፕሬሽን ላይ እያንዳንዳቸው 2000 ፓውንድ ወይም 970 ኪሎ ግራም የሚመዝኑና በመሬት ስር የተገነቡ ምሽጎችን የመብሳት አቅም ያላቸው ባንከር ባስተር ቦምቦች ጥቅም ላይ ውለዋል። እነዚህ ቦምቦች እጅግ ጠንካራ የሆኑ የምድር ስር ግንባታዎችን ሰንጥቀው በመግባት ለውስጥ እንዲፈነዱ ተደርገው የተሰሩ ናቸው። ሆኖም ግን ከዋሽንግተን የሚወጡ አንዳንድ መረጃዎች አሜሪካ ታክቲካል ኒውክሌር ተጠቅማ ሊሆን እንደሚችል ተናግረዋል። በጥቃቱ ሳቢያ የተከሰተው ተከታታይ ፍንዳታና የተቀሰቀሰው ግዙፍ እሳት የተመለከቱ ተንታኞች አሜሪካ በዚህ ጥቃት በአይነቱ አዲስ የሆነ መሳሪያ ተጠቅማ ሊሆን እንደሚችል ጠቁመዋል። የአየር ጥቃት ኦፕሬሽን ኢፒክ ፉሪ በሚል መጠሪያ በአሜሪካ መሪነት ለ30 ተከታታይ ቀናት ሲካሄድ የቆየው ዘመቻ አካል ነው። ኢራንም ለተሰነዘረባት ጥቃት ፈጣን ምላሽን ሰጥታለች። ኢራን እስላማዊ ጦር እንደገለጸው በአሜሪካ የተሰራና በኢስፋሃን ሰማይ ላይ ሲበር የነበረ MQ-9 ሪፐር የተሰኘ ረጅም ርቀት ተጓዥ ድሮን በኢራን ዘመናዊ አየር መከላከያ ስርዓት ተመቶ ወድቋል። የሩሲያው ታስ የዜና ወኪል የጥበቃ ኃይሉ ምንጮች በመጥቀስ እንደዘገበው አውሮፕላኑ የተመታው ይፋዊ መግለጫ ከመስጠቱ ጥቂት ደቂቃዎች በፊት ነው። አንድ ብቻ $30 ሚሊዮን የሚያወጣው MQ-9 ሪፐር በከፍተኛ ከፍታ ላይ ለረጅም ጊዜ መቆየት አቅም ያለው ዘመናዊ ስለላ መሳሪያዎችና የታጠቀና ኢላማውን የጠበቀ ጥቃት መፈጸም የሚችል የቴክኖሎጂ ውጤት ነው። የአሜሪካ ባለስልጣናት ዘመቻው ከተጀመረ ወዲህ ከደርዘን በላይ የሚሆኑ መሰል ሰው አልባ አውሮፕላኖች መውደቃቸውን አምነዋል። ከዚህ ጋር በተያያዘ ኢራን ወደ እስራኤል ግዛት የባላስቲክ ሚሳኤሎችን ያስወነጨፈች ሲሆን በዚህም ምክንያት በኢየሩሳሌም ከተማ የአደጋ ማስጠንቀቂያ ደወሎች ተሰምተዋል። ቢያንስ 10 የሚሆኑ ከፍተኛ ፍንዳታዎችን መከሰታቸው ተዘግቧል። የእስራኤል መከላከያ በበኩሉ ወደ ሀገሪቱ የተተኮሱ ሚሳኤሎች በአየር መከላከያ ስርዓቱ ተመተው መውደቃቸውን አስታውቋል። የኢራን መገናኛ ብዙሃንም በዋና ከተማዋ ቴሄራን አዳዲስ ፍንዳታዎች መከሰታቸውንና በዚህም ሳቢያ በከፊል የኤሌክትሪክ ኃይል መቋረጥ ማጋጠሙን ዘግበዋል። የአጸፋ እርምጃ የመጣው እስራኤል በቴሄራን በሚገኙ ስልታዊ ቦታዎች ላይ ተከታታይ ጥቃት ካደረሰች በኋላ ነው። እስራኤል ባለፉት ጥቂት ቀናት ውስጥ 400 ያህል የተለያዩ የጦር መሳሪያዎችን በመጠቀም በቴሄራን ብቻ ከ170 በላይ ኢላማዎችን መምታቷን ገልጻለች። የግጭት ከኢራን ድንበር አልፎ ወደ ጎረቤት ሀገራትም እየተስፋፋ ይገኛል። በሊባኖስ ውስጥ የእስራኤል ጦር በኢራን ከሚደገፈው የሂዝቦላ ታጣቂ ቡድን ጋር እያደረገ ባለው ውጊያ 4 ተጨማሪ እስራኤል ወታደሮች መገደላቸው ታውቋል። በሊባኖስ የሚገኘው የተባበሩት መንግስታት ጊዜያዊ ሰላም አስከባሪ ኃይል ባወጣው መግለጫ ምንጩ ባልታወቀ ፍንዳታ ምክንያት 2 የኢንዶኔዥያ ሰላም አስከባሪዎች መገደላቸውንና ሶስተኛው ደግሞ በጽኑ መቁሰሉን አስታውቋል። የዚህ ጥቃት ተጠያቂ ማን እንደሆነ ለማረጋገጥ ምርመራ እየተካሄደ ይገኛል። በሌላ በኩል ደግሞ ሌላኛው ኢራን ደጋፊ የሆነው የየመን ሁቲ ታጣቂ ቡድን ወደ እስራኤል ተከታታይ ሚሳኤሎችንና ድሮኖችን እያስወነጨፈ ሲሆን ይህም በቀይ ባህር ንግድ መርከቦች እንቅስቃሴ ላይ ተጨማሪ ስጋት ደቅኗል። ኢስፋሃን የጥቃት ኢላማ እንድትሆን የተመረጠችበት ምክንያት በኢራን መከላከያና የኒውክሌር መሰረተ ልማት ውስጥ ካለ ዘርፈ ብዙ ጠቀሜታ ጋር እየተያዘ ነው። ከተማዋ የባድር አየር ማረፊያን የምታስተናግድ ሲሆን የአየር ማረፊያ ከ1979 የኢራን አብዮት በፊት ከአሜሪካ ተገዝተው የነበሩትንና አሁንም ድረስ በስራ ላይ ያሉትን F-14 ቶምካት የጦር አውሮፕላኖችን ጨምሮ
የተለያዩ የራዳርና የሚሳኤል መተኮሻ ስርዓቶችን ይይዛል። በአቅራቢያው የሚገኙ ተቋማትም ከባላስቲክ ሚሳኤል ማምረቻና ማከማቻ ጋር የተያዙ ናቸው። ምንም እንኳን ዛሬ የተፈጸመው ጥቃት በተለመዱ የጦር መሳሪያ መጋዘኖች ላይ ያተኮረ ቢሆንም የኢስፋሃን ግዛት ታዋቂውን የናታንዝ የዩራኒየም ማበልጸጊያ ማዕከልንም ያካትታል። በኢስፋሃን ደቡብ ምስራቅ ክፍል የሚገኘው የዛርዳንጃን የዩራኒየም መቀየሪያ ተቋም የዩራኒየም ማዕድን ለማበልጸጊያነት ወደሚመች ሁኔታ የሚቀየርበት ስፍራ ነው። የተቋም በሺዎች የሚቆጠሩ የኒውክሌር ሳይንቲስቶችን የሚያሳትፍ ሲሆን በ1990ዎቹ መገባደጃ ላይ በቻይና እርዳታ የተገነቡ የምርምር ሪአክተሮችም ይገኙበታል። እንደ አውሮፓውያን አቆጣጠር በ2011 የተከሰተው ፍንዳታና በ2025 በአሜሪካ መሪነት የተካሄደው ኦፕሬሽን ሚድናይት ሃመር የስፍራ ለቀጠናው ውጥረት ምን ያህል ቁልፍ እንደሆነ ያሳያሉ። በቅርቡ የታዩ የሳተላይት ምስሎች እንደሚያሳዩት ኢራን እነዚህን የኒውክሌር ማዕከላት ከአየር ጥቃትና ከልዩ ኃይሎች ወረራ ለመከላከል ሲባል የመግቢያ ዋሻዎቹን በአፈርና በፍርስራሽ ለመሸፈን ጥረት አድርጋለች። ለኢስፋሃኑ ጥቃት ጥቅም ላይ የዋሉት 2000 ፓውንድ የሚመዝኑ ቦምቦች በአይነታቸው ለየት ያሉና ሁለት የተለያዩ ቦምቦችን በአንድ ላይ የሚሸከሙ ናቸው። የብሉ 109 ቦምብ በግምት 550 ፓውንድ የሚመዝን ከፍተኛ ፍንዳታን የሚፈጥር ንጥረ ነገር የያዘ ሲሆን በርካታ ጫማ ጥልቀት ያላቸውን ኮንክሪት ወይም አፈር ሰንጥቆ የመግባት ብቃት አለው። የመሳሪያ በ1980ዎቹ ውስጥ የተገነባ ሲሆን ለመጀመሪያ ጊዜ በሰፊው ጥቅም ላይ የዋለው በ1999 የባህረ ሰላጤው ጦርነት ወቅት ነበር። በአሁኑ ወታደራዊ ዘመቻ ላይ የአሜሪካ አየር ኃይል F-15 የጦር አውሮፕላኖችና B2 ስፒሪት የረጅም ርቀት ቦምብ ጣይ አውሮፕላኖች እነዚህን የቦምብ አይነቶች በስፋት እየተጠቀሙባቸው ይገኛል። በተለይም B2 ስፒሪት አውሮፕላኖች በራዳር የመታየት ዕድላቸው አነስተኛ በመሆኑ ወደ ኢራን የአየር ክልል በጥልቀት ዘልቀው እንደመግባት አስችለዋል። በተመሳሳይ ሁኔታ የእስራኤል F-15I የጦር አውሮፕላኖችም በተቀናጀ ሁኔታ ጥቃቱን ሲፈጽሙ ቆይተዋል። በኢስፋሃን ላይ እነዚህን ግዙፍ ቦምቦች ለመጠቀም የተመረጠበት ምክንያት በመሬት ስር የሚገኙ የጦር መሳሪያ ማከማቻዎችንና የህዝብ ማዕከላትን ሙሉ በሙሉ ለማውደም ሲሆን በመጋዘኖቹ ውስጥ የሚገኙት ሌሎች ፈንጂዎችም አብረው እንዲፈነዱ በማድረግ የውድመቱን መጠን ከፍ ለማድረግ ታስቦ እንደሆነ ተመልክቷል። የኢራን እስላማዊ ሪፐብሊክ በአሁኑ ወቅት እየተሰነዘረባት ላለው ጥቃት በየብስ በአየርና በባህር የምትሰጠው የሚሳኤልና የድሮን አጸፋዊ ምላሽ የሀገሪቱን የስርዓት አንድነትና ጥንካሬ ሳይናወጥ ለማቆየት እንዲሁም በአሜሪካና በእስራኤል ጥቅሞች ላይ ከፍተኛ ዋጋ የሚያስከፍል መሆኑን በግልጽ እየታየ ነው። ወደ እስራኤል ግዛትና ወደ ባህረ ሰላጤው ሀገራት የተተኮሱት በርካታ የባላስቲክ ሚሳኤሎች በአብዛኛው በአየር ላይ እንዲከሽፉ ቢደረግም ከአንድ የሚሳኤል ናዳ የተረፈ ፍርስራሽ በዱባይ 4 ሰዎችን አቁስሏል። በተጨማሪም በኩዌት ግዛት በሚገኝ የወደብ ማቆሚያ ላይ በአንድ የነዳጅ ጫኝ መርከብ ላይ የደረሰ ጥቃት ከፍተኛ እሳት እንዲቀሰቀስ ምክንያት ሆኗል። የሳውዲ አረቢያ ባለስልጣናት በበኩላቸው 8 የባላስቲክ ሚሳኤሎችን መተው መጣላቸውን አስታውቋል። እነዚህ የኢራን ወታደራዊ እርምጃዎች በዋነኝነት ያነጣጠሩት የአሜሪካና ለእስራኤል ጥምር ጦር የሎጂስቲክስና የቁሳቁስ ድጋፍ ይሰጣሉ ተብለው በሚታሰቡ አገራት ላይ ነው። በሊባኖስ በኩል ደግሞ በኢራን የሚደገፈው የሂዝቦላ ታጣቂ ቡድን ከእስራኤል መከላከያ ኃይሎች ጋር የሚያደርገው እጅግ አስገራሚ የተኩስ ልውውጥ በተባበሩት መንግስታት ድርጅት የሰላም አስከባሪዎች ላይ አደጋ እየደቀነ ይገኛል። የሁኔታ የሰላም አስከባሪው ኃይል ዋነኛ ተሳታፊ የሆነችውን ፈረንሳይን በእጅጉ ያሳሰበ ሲሆን ሀገሪቱ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአስቸኳይ እንዲሰበሰብ ጥሪ እንድታቀርብ አስገድዷታል። በሌላ በኩል በየመን የሚንቀሳቀሱት የሁቲ አማጽያን በእስራኤልና በቀይ ባህር የንግድ መርከቦች ላይ የሚሰነዝሩት ጥቃት ቀደም ሲል በቀጠናው ከነበሩት ግጭቶች ጋር ተመሳሳይ በሆነ መልኩ የዓለም አቀፍ የባህር ላይ ደህንነትን ይበልጥ ውስብስብ እያደረገው ይገኛል። የአሜሪካና የእስራኤል ከፍተኛ የጦር መኮንኖች በኢራን ወታደራዊ አቅም ላይ ከፍተኛ ጉዳት ማድረሳቸውን በይፋ እየገለጹ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ ከታቀዱት ወታደራዊ ግቦች መካከል ከግማሽ በላይ የሚሆኑት መሳካታቸውን ገልጸዋል። ይህም የኢራንን የኢንዱስትሪ ማዕከላት ማውደምንና የሀገሪቱን የጦር መሳሪያ ማምረቻ ተቋማት ሙሉ በሙሉ ለማስመድመድ የሚደረገውን ጥረት ማጠናቀቅን ይጨምራል። ይሁን እንጂ እንደነዚህ ያሉ የተቀናጁ ወታደራዊ ዘመቻዎች ባላቸው ተለዋጭ ባህሪ ምክንያት ኦፕሬሽኑ መቼ እንደሚጠናቀቅ የተቀመጠ ግልጽ የጊዜ ሰሌዳ የለም። ምንም እንኳን በምድር ላይ ያለው ወታደራዊ ግጭት እየተፋፋመ ቢሄድም የዲፕሎማሲ መስመሮች አሁንም ድረስ ክፍት ሆነው ይገኛሉ። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ባለስልጣናት ከኢራን የፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ ጋር ቀጥተኛ ድርድር እያደረጉ መሆኑን አስታውቀዋል። ፕሬዚዳንቱ በሳምንት ጊዜ ውስጥ በድርድሩ ላይ ግልጽ የሆነ ውጤት እንደሚመጣ ያላቸውን እምነት ገልጸዋል። ትራምፕ አሁን ያለውን የኢራን አመራር መሰረታዊ ለውጥ ያደረገ እንደሆነ በመግለጽ አዲሶቹን አመራሮች በጣም ምክንያታዊ ሲሉ አወድሰዋቸዋል። የቀድሞ ኢራን ስርዓትም ያለፈለት መሆኑን አረጋግጠዋል። በተጨማሪም በመጀመሪያዎቹ ጥቃቶች ተገድለዋል ተብሎ የሚታሰቡት የሟቹ መንፈሳዊ መሪ አያቶላህ አሊ ኻሜኒ ልጅ የሆኑት ሙጅተባ ኻሜኒ በህይወት ቢኖሩም እጅግ በአስከፊ ሁኔታ ላይ እንደሚገኙና በአደባባይም እንዳልታዩ ትራምፕ ገልጸዋል። የ64 ዓመቱ የኢራን አፈ ጉባኤ መሐመድ ባገር ቃሊባፍ የቀድሞ ኢራን አብዮታዊ ጦር ብርጋዴር ጄኔራል እንደመሆናቸው መጠን ለማንኛውም አይነት የድርድር ሂደት ተራማጅ አክራሪ የሆነ
ባህር ይዘው እንደሚቀርቡ ይታመናል። እንደ አውሮፓውያን አቆጣጠር በ1961 በዛሬዋ መሻሃድ አቅራቢያ የተወለዱ ቃሊባፍ በ18 ዓመታቸው አብዮታዊ ዘቡን የተቀላቀሉ ሲሆን በኢራን ኢራቅ ጦርነት ወቅት የተለያዩ የጦር ክፍሎችን በኃላፊነት መርተዋል። በኋላም የአብዮታዊ ዘቡ አየር ኃይል አዛዥ ሆነው ከማገልገላቸውም በላይ የቴህራን ከንቲባ በመሆን የሰሩና እንደ አውሮፓውያን አቆጣጠር በ2020 ደግሞ የአፈጉባኤነትን መንበር የያዙ ሰው ናቸው። ግለሰቡ ከአብዮታዊ ዘቡ ጋር ጥብቅ ቁርኝነት ያላቸው ሲሆን በተደጋጋሚ ለፕሬዝዳንትነት ተወዳድረዋል። አሁን ባለው የአመራር መናጋት ወቅት ቃሊባፍ በብሔራዊ ደህንነትና በኢኮኖሚ ምክር ቤቶች ውስጥ ያላቸው ቦታ በወታደራዊ በተራማጆቹ መካከል እንደ ድልድይ ሆነው እንዲያገለግሉ ያስችላቸዋል። የዋይት ሃውስ የፕሬስ ቃል አቀባይ ካሮላይን ሌቪት እንደገለጹት ኢራን በግል የምታስተላልፋቸው መረጃዎችና በአደባባይ የምትሰጣቸው መግለጫዎች የተለያዩ ናቸው። ፕሬዝዳንት ትራምፕ በበኩላቸው የሆርሙዝ የባህር ወሽመጥ በከፊል ተዘግቶ ቢቆይም እንኳ ወታደራዊ ዘመቻውን ለማቆም ፈቃደኛ መሆናቸውን ፍንጭ ሰጥተዋል። ሆኖም ግን የባህር መንገዱን በአስቸኳይ ለመክፈት የሚያስችል ስምምነት ላይ ካልተደረሰ የአሜሪካ ጦር የኢራንን ኤሌክትሪክ ኃይል ማመንጫዎችን፣ የነዳጅ ጉድጓዶችን፣ የሐርግ ደሴትንና የውሃ ማጣሪያ ተቋማትን እንደሚያፈራርስ በዛቻ ገልጸዋል። የቀጠናው ኃይሎችም የማስታረቅ ጥረታቸውን አጠናክረው ቀጥለዋል። የሳውዲ አረቢያን የግብፅንና የቱርክን የውጭ ጉዳይ ሚኒስትሮች በኢስላማባድ ያስተናገደችው ፓኪስታን በሚቀጥሉ ቀናት በአሜሪካና በኢራን መካከል የሚደረገውን ቀጥተኛ ንግግር ለማመቻቸት ፍላጎት እንዳላት ገልጻለች። የፓኪስታን የውጭ ጉዳይ ሚኒስትር ኢስሐቅ ዳር ከቻይናው አቻቸው ዋንጊ ጋር ለመመካከር ወደ ቤጂንግ ተጉዘዋል። የቱርክ ባለስልጣናት የውይይትን አስፈላጊነት ሲያሳስቡ፣ የግብፅ ፕሬዝዳንት አብዱል ፈታህ አልሲሲ ደግሞ ፕሬዝዳንት ትራምፕ ከግጭቱ የሚወጡበትን መንገድ እንዲፈልጉ በቀጥታ ተማጽነዋል። እነዚህ ጥረቶች እየተደረጉ ያሉት የኢራን ፓርላማ በሆርሙዝ የባህር ሰርጥ በሚያልፉ መርከቦች ላይ ግብር ለመጣልና የአሜሪካና የእስራኤል መርከቦች እንዳያልፉ ለማገድ ሕግ እያረቀቀ ባለበት ወቅት ነው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህንን የኢራንን እርምጃ ለዓለም አቀፍ የውሃ መንገዶች አደገኛ ምሳሌ ሲሉ ተችተውታል። ኢራን በመርከቦች ላይ የጣለችው የግብርና የእንቅስቃሴ እገዳ መርከቦች ጉዟቸውን እንዲያቋርጡ ወይም አቅጣጫቸውን እንዲቀይሩ እያስገደደ ይገኛል። ይህም የመርከብ መደብ ዋስትና ክፍያን ከፍ እንዲል ከማድረጉም በላይ በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጫና እያሳደረ ነው። አሁን ያለው ሁኔታ በ1980ዎቹ በኢራን ኢራቅ ጦርነት ወቅት በመቶዎች የሚቆጠሩ መርከቦች ጥቃት ይደርስባቸው የነበረበትን የታንከር ጦርነት ያስታውሳል። ይሁን እንጂ አሁን ያለው የኢራን እርምጃ እየተከናወነ ያለው የዓለም የኤነርጂ ትስስር እጅግ በላቀበት ዘመን ነው። ማርኮ ሩቢዮ የኢራንን የግብር አሰባሰብ ለመቃወም ዓለም አቀፍ ጥምረት ስለመመስረት ሲናገሩ፣ ፕሬዝዳንት ትራምፕ ደግሞ በአንድ ወቅት ሆርሙዝን የትራምፕ ሰርጥ ሲሉ በፈገግታ ጠርተውታል። ዋይት ሃውስ የሆርሙዝ የባህር ሰርጥን ሙሉ በሙሉ መክፈት እንደ ዋነኛ የጦርነቱ ግብ አለመያዙን ፍንጭ ሰጥቷል። ይልቁንም ትኩረቱ የሚሳኤል የባህር ኃይልና የኒውክሌር ግቦችን ማሳካት ላይ ነው። የአይነቱ አቋም ተለዋዋጭነት ኢራን ከጦርነቱ በኋላም ቢሆን በሰርጡ ላይ ያላትን ተጽዕኖ እንድታስቀጥል እድል ሊሰጣት ይችላል። ይህም ለሚቀጥሉት ዓመታት የባህረ ሰላጤውን ደህንነትና ፖለቲካዊ ሁኔታ አዲስ መልክ ሊያስይዘው ይችላል። የአሜሪካ የጦር ኃይሎች የሚሰነዝራቸው መጠነ ሰፊ አየር ድብደባዎች በዋነኝነት በደቡባዊና በምስራቃዊ ኢራን ግዛቶች ውስጥ በሚገኙ ስልታዊ ኢላማዎች ላይ ያተኮሩ ሲሆን የእስራኤል ወታደራዊ እርምጃዎች ደግሞ የአየር መከላከያ መረቦችንና የሚሳኤል ማምረቻ ጣቢያዎችን ጨምሮ በምዕራባዊና በመካከለኛው የሀገሪቱ ክፍሎች ላይ ትኩረታቸውን አድርገዋል። ከመጀመሪያው የጥቃት ማዕበል የተገኙ መረጃዎች እንደሚያመለክቱት የኢራን የምድር ወደ አየር ሚሳኤል መከላከያ ስርዓቶች በከፍተኛ ሁኔታ እንዲሽመደመዱ የተደረገ ሲሆን ይህም ጥምር ጦሩ በቀጣይ ለሚያደርጋቸው ወታደራዊ እንቅስቃሴዎች ምቹ የሆነ የመንቀሳቀስ ነጻነትን ፈጥሮለታል ቢባልም የኢራን ሚሳኤሎች ግን አሁንም ጥቃት ከመሰንዘር አልተገቱም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን ወታደራዊ ዘመቻ ሲገልጹ አጠቃላይ ሂደቱ ከግማሽ መንገድ በላይ ተራምዷል ያሉ ሲሆን በኢራን የኢንዱስትሪና የጦር መሳሪያ ማምረቻ ዘርፎች ላይ ከፍተኛ ውድመት በማድረስ ረገድ ቁልፍ ስኬቶች መመዝገባቸውን በልበ ሙሉነት ተናግረዋል። በሌላ በኩል ኢራን የምትሰጠው የአጸፋ ምላሽ በተለይም በቀጠናው የሚገኙ አጋር ኃይሎቿን በንቃት በማንቀሳቀስ የሚደረገው ጥቃት የጦርነቱን አውደማ ወደ ሊባኖስ፣ የመን እንዲሰፋ አድርጎታል። የግጭት በዓለም አቀፍ ገበያዎች ላይ ከፍተኛ መናጋትና ለመረጋጋትን የፈጠረ ሲሆን የቡድን ሰባት ሀገራት የኤነርጂ ሚኒስትሮችና የማዕከላዊ ባንክ ገዢዎች የዚህን ቀውስ ተጽዕኖ ለመገምገም በፓሪስ ከተማ ተሰብስበዋል። ስብሰባው በግጭቱ ለተጎዱ ሀገራት የሚሆኑ የኃይል ቁጠባ እርምጃዎችንና ሌሎች የኢኮኖሚ መፍትሄዎችን ለመቀየስ ያለመ ነው። ፕሬዚዳንት ዶናልድ ትራምፕ የአረብ ሀገራት ለጦርነቱ ውጪ የሚሆን የገንዘብ ድጋፍ እንዲያደርጉ ሀሳብ ያቀረቡ ሲሆን ይህ ጉዳይ በዋይት ሃውስ ከፍተኛ ባለስልጣናት ዘንድ በጥናት ላይ እንደሚገኝ ተገልጿል። ኢራን በበኩሏ በይፋዊ መግለጫዎቿ ድርድር እያደረገች መሆኑን ብታስተባብልም በተለያዩ የድብቅ መስመሮች ንግግሮች እየተካሄዱ መሆኑ መዘገቡ በመካከለኛው ምስራቅ ዲፕሎማሲ ውስጥ የተለመደውን ከጀርባ ድርድርና የአደባባይ ፉከራ ቅራኔ በጉልህ የሚያሳይ ሆኗል። የግጭቱ ሰብአዊ ዋጋ በቴህራንና በሌሎች ቀጠናዊ አካባቢዎች በሚኖሩ ሰላማዊ ሰዎች ላይ ተጽዕኖ እያሳደረ ሲሆን ነዋሪዎች በከፍተኛ የጸጥታ
የጸጥታ ጥበቃና በጦርነት ድባብ ውስጥ ዕለታዊ ሕይወታቸው መስተጓጎልን ይገልጻሉ። በቴህራን የጥርስ ሕክምና ረዳት የሆኑት የ27 ዓመቷ ወጣት ፋጢማ የጦርነቱ አስከፊ እውነትና የዕለታዊ ሕይወት ግዴታዎች ባልተለመደና ግራ በሚያጋባ ሁኔታ ተደራርበው እንደሚታዩ በምሬት ገልጻለች። ወታደራዊ ዘመቻው 5ኛ ሳምንቱን ለመድፈን ጥቂት ቀናት ሲቀሩት በወታደራዊ ግፊትና በዲፕሎማሲያዊ ጥረቶች መካከል የሚኖረው መስተጋብር ግጭቱ ወደ ሰላም እንደሚረግብ ወይም ይበልጥ እንደሚባባስ የሚወስን ይሆናል። የኢራን የፓርላማ ኮሚቴ በሆርሙዝ የባህር ሰርጥ የሚያልፉ መርከቦች ላይ ግብር ለመጣል የሰጠው ድምጽና ቀጣይነት ያለው የሚሳኤል ጥቃት ሀገሪቱ በቀላሉ እጅ እንደማትሰጥ ያመለክታሉ። ይሁን እንጂ የአሜሪካና የእስራኤል ወታደራዊ ግምገማዎች የኢራን አጥቂ ወታደራዊ አቅም በከፍተኛ ሁኔታ መዳከሙና መጋዘኖቿ መመታታቸውን ይጠቁማሉ።